jungle. ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። ኢትዮጵያ የመሬት ስፋቷን የህዝብ ቁጥሯን የሚመጥን የባህር በር ያስፈልጋታል። የኢትዮጵያ የባህር በር ባለቤትነት ጥያቄ ወደ ኋላ የማይባል በምንም ሁኔታ የማይቀለበስና የሀገራችን የህልውና ጉዳይ መሆኑ ነው። ጠቅላይ ሚኒስትሩ ከኢቢሲ ጋር በነበራቸው ልዩ ቆይታ ይህንን የህልውና ጉዳይ ወደ ጎን በመተው የሀገራችንን ብልጽግና ማሰብ እንደማይቻል አስገንዝበዋል። ሀገራችን በቀይ ባህርና በኤደን ባህረ ሰላጤ ለሚሰነዘሩ ጥቃቶች በቀጥታ ተጋላጭ መሆኗን ገልጸዋል። ኢትዮጵያ ጥቅሟን ለማስጠበቅ በዚህ ቀጠና መሰማራት አለመቻሏ ፈታኝ መሆኑን አብራርተዋል። እንደ ኢትዮጵያ ያሉ ትላልቅና አቅም ያላቸው ሀገራት ከቀጠናው ደህንነት ርቀው ከሄዱ ትናንሽ ሀገራት ሰርጡን መጠበቅ ስለማይችሉ በዓለም አቀፍ ንግድና በቀጠናው ሰላም ላይ ከፍተኛ አደጋ እንደሚያመጣ አስጠንቅቀዋል። በመሆኑም የባህር በር ጉዳይ በሰላምና በድርድር የግድ ሊሳካ የሚገባው ቁልፍ አጀንዳ መሆኑን ጠቁመዋል። በተጨማሪ የባህር በር ጥያቄ ልክ እንደ ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያን የጋራ ብሔራዊ አጀንዳ ሊሆን እንደሚገባ ምሁራንም እየገለጹ ነው። ኢትዮጵያ ወደብ አልባ መሆኗ ለወደብ ኪራይ የምትከፍለውን ገንዘብ በዜጎች ኑሮ ላይ ቀጥተኛ ጫና እየፈጠረ እንደሚገኝ አንስተዋል። በአሁኑ ወቅት ከ90 በመቶ በላይ የሚሆነው የኢትዮጵያ የገቢና ወጪ ንግድ በአንድ የወደብ በር ላይ ብቻ ጥገኛ መሆኑ ስጋት መፍጠሩንም አንስተዋል። ሰማያዊ ኢኮኖሚን ለማሳደግና በዓለም አቀፍ ንግድ ላይ ተጽዕኖ ለመፍጠር የባህር በር ባለቤትነት አማራጭ የሌለው ጉዳይ መሆኑንም አስረድተዋል። የቀይ ባህርና የኤደን ባህረ ሰላጤ መስመሮች የሚፈጠር አለመረጋጋት የኢትዮጵያን የንግድ መስመር በቀጥታ አደጋ ላይ እንደሚጥል በመሆኑም ኢትዮጵያ የባህር ኃይል በመገንባት የወደብ ተጠቃሚነቷን ማረጋገጧ ለቀጠናዊ ደህንነትና ለውጭ ጥቃቶች እንዳትጋለጥ እንደሚረዳት ምሁራኑ ገልጸዋል። የባህር በር ጥያቄ ከፖለቲካ ልዩነቶች በላይ ለቀጣዩ ትውልድ የሚተርፍ ብሔራዊ ጥቅም መሆኑንም ጠቁመዋል። ዲያስፖራ ማህበረሰብ ጉዳዩን በገንዘብና በእውቀት በመደገፍ የሚጠበቅበትን ሚና እንዲወጣ ጥሪ አቅርበዋል። የባህር በር አጀንዳ ዲፕሎማሲያዊ ድርድርን፣ ቀጠናዊ ትስስርንና ሰፊ የህዝብ ንቅናቄን የሚጠይቅ በመሆኑ በስትራቴጂያዊ መንገድ መመስረት እንዳለበት አመላክተዋል። በተመሳሳይ የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ ወይዘሮ አዲስ መሐመድ የባህር በር ጉዳይ የፖለቲካ ፓርቲዎች ልዩነት የማያሳዩበት ሀገራዊ አጀንዳ መሆኑን ተናግረዋል። በአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ውስጥ የሚገኙ ልዩ ፓርቲዎች በጉዳዩ ላይ ተመሳሳይ አቋም እንዳላቸው ጠቁመዋል። የባህር በር ጉዳይ በፖለቲካ አቋም ምክንያት ልዩነት የማይታይበትና የሁሉም ፓርቲዎች የጋራ አቋም ሊሆን የሚገባው ቀዳሚ ሀገራዊ ጥቅም ነው ብለዋል። መንግስት አሁን የጀመራቸውን የዲፕሎማሲ አማራጮች አጠናክሮ እንዲቀጥልና በታሪካዊ መብቶች ላይ ትኩረት አድርጎ እንዲሰራ መክረዋል። ከዚህ ጋር ተያይዞ የኢትዮጵያ የባህር በር ጥያቄ እውን ለማድረግ መቃረቧን ተከትሎ የኤርትራ መንግስት የግደፍ ኢኮኖሚ ጉዳዮች ኃላፊ የሆኑትን ሀጎስ ገብረ ህይወትና የንግድና ኢንዱስትሪ ሚኒስትር የሆኑት ነስረዲን ሳሌን ያካተተ ከፍተኛ የልዑካን ቡድን ምን እናድርግ በሚል ለምክክር ባሳለፍነው ሳምንት ወደ ግብጽ መላኩ ተሰምቷል። ይህ በእንዲህ እንዳለ ከሰሞኑ ጅቡቲ የታጁራ ወደብን 60 በመቶ የሚሆነውን ኢትዮጵያ እንድትጠቀምበት ፈቅጄ ያልተቀበለችም የሚል ገለጻ አድርጋለች። እዚህ ላይ የኢትዮጵያ ፍላጎት ወደብ ብቻ ሳይሆን ደህንነቷን የምታረጋግጥበት የባህር በር መሆኑን መገንዘብ የግድ ይላል። ጅቡቲ በዚህ ልክ ለኢትዮጵያ ቀናነት ካላት ሀገራችን የሚያስፈልጋትን ሰፋ ያለ ከውጭ ኃይሎች ጫና የሚያስወጣትን የራሷን እንዲሁም የቀጠናውን ደህንነት የምታስጠብቅበትን ኮሪደር በመስጠት የራሷንም ደህንነት ተጠቃሚነት የበለጠ ልታስጠብቅ ይገባል። ወደ ቀጣይ ዜና ተሸጋገርን። ጀነራል ታደሰ ወረደ ከስልጣን ለማንሳት የተሸረበ ሴራ። ጀነራል ታደሰ ወረደ ለተጨማሪ 1 ዓመት የጊዜው አስተዳደሩ ፕሬዝዳንት ሆኖ መመረጡን ተከትሎ ጽንፈኛ ህወሓት ቤት ልዩነት ተፈጥሯል። እነ አለም ገብረ ህዋድ፣ ኢሳያስ ታደሰና ካሳዬ ገብረ መድን ጽንፈኛ ህወሓት በሴራ ምክትል አስተዳደር የነበረውን አማኑኤል አሰፋን ፕሬዝዳንት በማድረግ ሊሰራ ያሰበውን ሴራ የፌዴራል መንግስቱ የጀነራሉ የስልጣን ዘመን በማራዘም ማክሸፉን ተከትሎ መደሰታቸውን ታውቋል። አማኑኤልን ወደ ፕሬዝዳንት ለማምጣት ሲያሴሩ የነበሩት እነ ደብረጽዮንና ሞንጆሪኖ ውሳኔው ራስ ምታት ሆኖባቸዋል። ጽንፈኛው ቡድኑ በትግራይ ህዝብ ላይ ያወጀው ጦርነት ተግባራዊ እንዳይሆን ጀነራል ታደሰ እንቅፋት ሆኗል በማለት ከ2 ጊዜ በላይ በታደሰ ላይ መፈንቅለ መንግስት ለመፈጸም ሙከራ አድርጓል። በተጨማሪ የጀነራል ታደሰ የስልጣን ጊዜ ሲያልቅ አማኑኤል አሰፋ የጊዜው አስተዳደሩ ሊቀመንበር በማድረግ በትግራይ ህዝብ ላይ እልቂት ይፈጽማል ያለው እቅዱ የታደሰ የስልጣን ጊዜ ለ1 ዓመት በመራዘሙ ከሽፏል። በዚህም እነ ደብረጽዮን የጀነራሉን ከስልጣን ለማንሳት ታጣቂውን ለማሳመጽ እንቅስቃሴ መጀመራቸው ተሰምቷል። ይህንንም ለመቀልበስ ጀነራል ታደሰ ወረደ በታጣቂ ውስጥ ሆነው የሴራው ተቀባይና አስፈጻሚ በመሆን የሚያገለግሉ አካላት እንዲታሰሩ ትዕዛዝ ማስተላለፉ ለማወቅ ተችሏል። በተጨማሪ ጀነራል ህንጻ ጀነራል ታደሰ ወረደን ለማጥፋት በመቀሌ ከተማ ሚስጥራዊ ስብሰባ ጠርቷል።
ታደሰን ለማውረድ ጀነራል ህንፃ የአርሚ 26 መሪ ሀጎስ፣ የአርሚ 31 መሪ ዘነበና የአርሚ 24 አዛዥ ካሳዬ በመቀሌ ከተማ ሚስጥራዊ ስብሰባ አድርገዋል። በተመሳሳይ የማዕከላዊ ኮሚቴ አባላትና የኤርትራ መንግስት ከፍተኛ አመራሮች ሚያዝያ 6 2018 ዓ.ም በማዕከላዊ ዞን ከአክሱም ከተማ በ3 ኪሎ ሜትር ርቀት ላይ በኤርትራ መውጫ በሚወስደው አዴት ጸሐፊት ወረዳ ላይ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን ከስልጣን በማስወገድ ጉዳይ ላይ መክረዋል። በተቃራኒው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ሚያዝያ 6 2018 ዓ.ም አመሻሽ ላይ በሰጡት ጊዜያዊ መግለጫ የጽንፈኛ ህወሓት ፍላጎት እንደማይሳካ ግልጽ አድርገዋል። ጀነራሉ እኔ ከስልጣን ልወርድ የምችለው በህግና በስርዓት እንጂ በፌስቡክ ውሾቹ ጩኸት አይደለም በማለት ምላሽ ሰጥተው ጽንፈኛውና ደጋፊውን ኩም አድርገዋል። በተጨማሪ ጀነራሉ ወደ አዲስ አበባ ያደረጉት ጉዞም ሆነ ለጠቅላይ ሚኒስትሩ ያቀረቡት የግምገማ ሪፖርት በካቢኔው ተገምግሞ ተወስኖበት የተደረገ መሆኑን ይፋ አድርገዋል። በሪፖርታቸው ላይ ካቢኔው እንዲነሳ የተስማማበትን የትግራይ የግዛት አንድነት ጉዳይ የተፈናቀሉ ሰዎች መመለስ በተመለከተ ማንሳታቸውን ገልጸዋል። በዚህም ጽንፈኛ ቡድኑ ያለማንም እውቅና ብቻቸውን ሄዱ በማለት በልሳናቶቹ በኩል እያጣጣለ ሲያሰራጭ የነበረው መረጃ ፈጽሞ ሐሰት መሆኑ ተጋልጧል። ወደ ቀጣይ ዜና ተሸጋገርን። ኢትዮጵያ በንግድ ዘርፍ ተስፋ ሰጪ ስኬቶችን አስመዝግባለች። ባሳለፍነው ሳምንት ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢቢኤስ ጋር በነበራቸው ቆይታ ሰፊ ጉዳዮችን አንስተዋል። በኢትዮጵያ ኢንቨስትመንት እንዲያድግ ካደረጉት ዋና ምክንያቶች አንዱ የኢንቨስትመንት ቦታ ምርጫና የኢንቨስትመንት አዋጭነት ላይ የታዩ ግድፈቶች መሆናቸውን አንስተዋል። የአዋሽ መቀለ ባቡር ፕሮጀክትና የታሰበውን የማዳበሪያ ፋብሪካ በማነጻጸር ማብራሪያ ሰጥተዋል። ለባቡሩ ፕሮጀክት የወጣው $2.6 ቢሊዮን የንግድ ብድር ሲሆን ፕሮጀክቱ ኢንቨስትመንቱን ለመመለስ ከ40 እስከ 50 ዓመት ሊፈጅበት እንደሚችል ጠቁመዋል። በአንጻሩ በ$2.5 ቢሊዮን የተገነባ ያለው የማዳበሪያ ፋብሪካ ከ2 ዓመት ተኩል በኋላ አገልግሎት መስጠት እንደሚጀምር፣ በ5 ዓመታት ውስጥ ኢንቨስትመንቱን መመለስ እንደሚችል አስረድተዋል። በተጨማሪም የኢንዱስትሪ ፓርኮች አጠቃቀም ላይ ስለተስተዋለው ችግርም አንስተዋል። በ1.6 ሚሊዮን ብድር ሼድ ወይም ቆርቆሮ በመጠፍጠፍ ብቻ ኢንዱስትሪ እንደማይመጣ ገልጸው ኢንቨስትመንቱ በአግባቡ ባለመመራቱ የማክሮ ኢኮኖሚ መዛባት መፍጠሩን ተናግረዋል። የመደመር መንግስት አሁን ላይ ኢንቨስትመንቶች ወደ ጅቡቲ መስመር እንደሚደረገው የሃይዌይ ግንባታ ያሉ ኢኮኖሚያዊ ፋይዳዎች ከፍተኛ ለሆኑና ሀብትን በአግባቡ ለሚጠቀሙ ዘርፎች ቅድሚያ እየሰጠ መሆኑን አብራርተዋል። የኢትዮጵያ ኢንዱስትሪ ልማት መሪነት ከመንግስት ባለቤትነት ወደ ግል ዘርፉ ለማሸጋገር በተወሰደው ቁርጠኛ እርምጃ በዘርፉ ታይቶ የማይታወቅ ስኬት መመዝገቡን ዶክተር አብይ ገልጸዋል። የመንግስት ዋነኛ ሀሳቢ የግሉ ዘርፍ ያለበትን ማነቆች በመቅረፍና በማበረታታት ወደ አምራችነት እንዲገባ ማድረግ ነው። በዘንድሮ ዓመት ብቻ የውጭ ቀጥተኛ ኢንቨስትመንት በ2.7% እድገት ማሳየቱን አረጋግጠዋል። ባለፉት ጥቂት ዓመታት በኢንዱስትሪ ፓርኮች ዘርፍ በምርታማነት በባህል ሀብቶች ተሳትፎና በውጭ ንግድ ረገድ ከፍተኛ ለውጥ መመዝገቡን ገልጸዋል። ከለውጡ በፊት በፓርኮች ውስጥ የነበሩት ባለሀብቶች 36 ብቻ የነበሩ ሲሆን በአሁኑ ወቅት ቁጥራቸው ወደ 300 አድጓል። የኢንዱስትሪ ሼዶችን የመያዝ አቅምም ከነበረበት 45% ተነስቶ አሁን ላይ 88% ደርሷል። የሀገር ውስጥ ባለሀብቶችን ተሳትፎ በማሳደግ ረገድም አበረታች ውጤት መመዝገቡን ጠቅሰዋል። ቀደም ሲል 2 ብቻ የነበሩት የሀገር ውስጥ ኢንዱስትሪዎች ቁጥር አድጎ በአሁኑ ወቅት ኢንዱስትሪ ፓርኮች 60% የሚሆነው ድርሻ እንዲይዙ ተደርጓል። በምርታማነት ረገድም ከነበረው 40% ወደ 50% እድገት የታየ ቢሆንም አሁንም ተጨማሪ መሻሻሎች እንደሚገቡ አስገንዝበዋል። ኢትዮጵያ የጀመረችው ሁለንተናዊ የኢኮኖሚ ማሻሻያ በመንግስት የልማት ድርጅቶች አሰራር፣ በፋይናንስ ዘርፍና በውጭ ንግድ ላይ ተጨባጭ ውጤት እያመጣ መሆኑን ጠቅላይ ሚኒስትሩ ገልጸዋል። ከዚህ በተጨማሪ የብሔራዊ ባንክ ማሻሻያን ተከትሎ እንደ ቴሌብር ያሉ የቴክኖሎጂ ውጤቶች የፋይናንስ ዝውውሩን በማዘመን የዜጎችን የዕለት ተዕለት ህይወት ማቅለላቸውን አብራርተዋል። ይህም ቀደም ሲል በ3 ዓመት ይገኝ የነበረው ገቢ በ1 ዓመት ውስጥ ለማግኘት መቻሉን አንስተዋል። ኢትዮጵያ በሚቀጥሉት 10 ዓመታት ውስጥ ያለ ጥርጥር የአፍሪካ አውራ ሀገር እንደምትሆን ያላቸውን ጽኑ እምነት ገልጸዋል። ይህንን ታላቅ ራዕይ እውን ለማድረግ ግን በምኞትና በልመና ሳይሆን ችግርን ላለመውረስ ሌት ተቀን ያለመታከት መስራት እንደሚገባ አስገንዝበዋል። የኢትዮጵያ ብልጽግና ለማረጋገጥ አሁን ላይ የሚሰራው ስራ ለመጪው ትውልድ ጠንካራ መሰረት የሚጥል መሆኑን አብራርተዋል። በሌላ በኩል ሌብነት ሀገር አያሳድግም፣ አለመትጋት ሀገር አያሳድግም በማለት ህዝቡ በንጹህ እጅ በመደመርና በጋራ ራዕይ አትኩሮ እንዲሰራ ጥሪ አቅርበዋል። ኢትዮጵያ ከችግር ከራብና ከእርዳታ ተጣባቂነት ተላቃ በዓለም መድረክ ከፍ ብላ የምትታይበት ጅማሮ በእጅ ላይ መሆኑንም አውስተዋል። ይህንን ለማሳካት በንጹህ ልቦናና በውጤት ሀገርን ለማቅናት በሚደረገው ጥረት ሁሉም ዜጋ የድርሻው እንዲወጣ ጥሪ አቅርበዋል። ጠቅላይ ሚኒስትሩ አክለውም በሀገራችን ለመጀመሪያ ጊዜ እየተገነባ ያለው የወርቅ ማጣሪያ ፋብሪካ በቀጣዮች ጥቂት ወራት ውስጥ ተጠናቆ ይመረቃል ብለዋል። በተጨማሪ የኢትዮጵያ አየር መንገድ ከዓለም አቀፍ ቦይንግ ኩባንያ ጋር በመተባበር የገነባውን የኤሮስፔስ መለዋወጫዎች ማምረቻ ፋብሪካ መጠናቀቁና በሳምንት ውስጥ እንደሚመረቅ አስታውቋል። ይህ ግዙፍ ፋብሪካ ኢትዮጵያ በአቪዬሽን ኢንዱስትሪ ያላትን አቅም ወደ ላቀ ደረጃ የሚያሸጋግር ሲሆን በተለይም በዘርፉ በውጭ ሀገር ምርቶች ላይ ያለውን ጥገኝነት በከፍተኛ ሁኔታ ለመቀነስ ታሳቢ ተደርጎ የተገነባ መሆኑን ገልጸዋል። ወደ ቀጣይ ዜና ተሸጋገርን።
የቴዲ አፍሮ መግለጫ ታገደ በሚል የተሰራጨው መረጃ መሰረተ ቢስ ነው። መንግስት የሀገርን ህልውና የትውልድን የወደፊት ዕጣ ፈንታ የመቅረጽ ትልቅ ኃላፊነት ስላለበት ትኩረቱን በልማትና በፖሊሲ ጉዳዮች አድርጓል። በተቃራኒው ግን ቴዲ አፍሮ ያሉ ግለሰቦች ረጅም ጊዜ ከገበያ በራቁ ቁጥር የህዝብን ትኩረት ለመሳብ መንግስት አገደኝ የሚል ሰበብን እንደ ዋነኛ የፕሮሞሽን ስልት ይጠቀማሉ። ባሳለፍነው ሳምንት የቴዲ አፍሮ መግለጫ ታገደ በሚል የተሰራጨው መረጃ መሰረተ ቢስና ተራ ወሬ ነው። በመንግስት ኃይሎች የታገደ ለማስመሰልና ለማጡዝ የሚደረገው የማህበራዊ ሚዲያ ሩጫ መነሻ እውነት የሌላቸው ናቸው። ቴዲ እንደ ቀድሞ በቀላሉ የህዝብን ስሜት መግዛት እንዳይችል ተረድቶ የገበያ መቀዝቀዝና የኢኮኖሚ ክፍተት ለመሙላት ሲል ጉዳዩን ፖለቲካዊ መልክ በመስጠትና ከመንግስት ጋር በማላከክ የዩቲዩብ ተከታዮችን ለማብዛት ያጣውን ዝና ለመመለስ በአፈቀላጤዎቹ በኩል የመሰረተ ቢስ ወሬውን እያስነዛ ነው። ከ50 በላይ ተቃዋሚ ፓርቲዎች በነጻነት በሚንቀሳቀሱበትና ድምጻቸውን በሚያሰሙበት ሀገር የአንድ ድምጻዊ እንጉርጉሮ የሚታገዱበት ምንም አይነት ምክንያት የለም። ይህ አይነቱ አሉባልታ ሆነ ተብሎ ጡዘት በመፍጠርና የህዝብን ስሜት በመቀስቀስ ዘፈን ሽጦ ለማደር የሚደረግ የተለመደ ተራ ስልት ነው። የታገደም ሆነ ያገደ አካል በሌለበት ሁኔታ ድራማ በመፍጠር የሐሰት መረጃን በማሰራጨት አግባብ አይደለም። ወያኔ ድሮ አንድ አዝማሪ ዘፈን ባወጣ ቁጥር ሲደናበር በርካታ አልበሞችን ሲያሳግር ነበር። ይህም ለአንዳንዶቹ እንጉርጉሯቸው እንዲደመጥላቸው ሰፊ እድል ፈጥሯል። ይህ የለመዱት ዛሬ ያልተፈጠረ ድራማ በመስራት ላይ ተጠምደዋል። መንግስት ስለ ቴዲ አልበም አንዳች ነገር አያሳስበውም ብቻ ሳይሆን ጉዳዩም አይደለም። ምክንያቱም ብልጽግና ወያኔ አይደለም። አልበም በወጣ ቁጥር አይረበሽም። የኢትዮጵያ መንግስትና ህዝብ አሁን ላይ ሙሉ ትኩረታቸው ኢትዮጵያ ወደ ብልጽግና እንዴት መውሰድ ይቻላል፣ ኢትዮጵያ ውስጥ የወል ትርክት እንዴት መፍጠር ይቻላል፣ እንዲሁም የታፈረች የተከበረች ኢትዮጵያን እንዴት መፍጠር ይቻላል ላይ ነው። ህዝብ ቢሆን ሙሉ ትኩረቱ ሀገርን ወደ ብልጽግና ማሻገር ላይ ካደረገ ቆይቷል። የቴዲ አፍሮን ሀሳብ ቁልጭ ብሎ የሚሰማ ሰው እንደማይኖር ለራሱ ለቴዲም ግልጽ ነው። ለዚህም ነው ጋዜጣዊ መግለጫ እንዳልሰጥ ተከለከልኩ የሚሉ ፍሬቢስ ከእውነት የራቁ ሀሳቦችን በማንሳት ትኩረት በመሳብ አልበሙን ለመሸጥ እየሞከረ ያለው። ዋናው መረሳት የሌለበት ነገር ቢኖር መንግስትና ህዝብ አሁን ላይ ትኩረታቸው ሀገርን ማበልጸግ ላይ እንጂ አልበም ለመሸጥ ትኩረት ፍለጋ የሚጋጋጡ ሰዎች ላይ አይደለም። ወደ ቀጣይ ዜና ተሸጋገርን። የአደንዛዥ እጽ ምርኮኛዋ ሚስጥረ ስላሴ ኢህአፓ በተደጋጋሚ ለምርጫ አስቻይ ሁኔታ የለም የሚለው ቀድሞ ምርጫ መደረግ የለበትም ከሚሉት የሽግግር መንግስት ናፋቂ ከሆኑ አካላቶች እንዲሁም ከጸረ ሰላም ኃይሉ ከፋኖ ጋር በጋራ የሚንቀሳቀስ ኃይል መሆኑ ይታወቃል። የፓርቲው ቅዠት ፊት ለፊት የምትናገረው ደግሞ የድርጅቱ ጻፊ ሚስጥረ ስላሴ መሆኑ የሚታወቅ ነው። ከታማኝ የመረጃ ምንጭ እንዳረጋገጥ ነው የኢህአፓ ሚስጥረ ስላሴ በሚያሳዝን ሁኔታ ካፕታጎን በተባለ የአደንዛዥ መድኃኒት ሱስ ውስጥ ትገኛለች። ይህ በኪኒን መልክ የሚወሰድ ህገወጥ መድኃኒት በፓርቲው ፕሬዝዳንት አቶ አብርሃም በኩል በቀጥታ ከሶሪያ እንዲገባ የሚደረግ እና ለሚስጥረ የሚሰጥ መሆኑን ደርሰንበታል። መድኃኒቱ ሚስጥረ ስላሴን እጅግ በጣም ደፋርና ተናጋሪ የሚያደርጋት ሲሆን በእሷ በሱስ መዘፈቅ የፓርቲው አመራሮች መጠቀሚያ ያደረጉት እንደሚገኝ ለማወቅ ተችሏል። ወጣቷ አንዳንድ መድረኮች ላይ በጭንቅ ተሞልታ እጅግ በጣም አይናፋርና ሽቁጥቁጥ ሆና የምትታየው ከመድኃኒቱ ውጭ ስትሆን ነው። በተጨማሪ የኢህአፓ ሊቀመንበር አብርሃም ሃይማኖትና የሚስጥረ ስላሴ ግንኙነት ጉዳይ ከፖለቲካ ይልቅ የፍቅር ግንኙነት እንደሆነ ከፓርቲው ሁነኛ ሰዎች ማረጋገጥ ችለናል። ሁለቱ ሰዎች ያላቸው ግራ የሚያጋባ ግንኙነት በፓርቲው አባላት ዘንድ በጥርጣሬ ሲታይ የቆየ እንደሆነና አሁን ነገሮች ግልጽ እየሆኑ መምጣታቸውን ለሁለቱም ቅርበት ያለው ሰው አረጋግጦልኛል። ይህ በእንዲህ እንዳለ ኢህአፓ ለሚያዝያ 30 ያሰበው የአመፅ ጥሪ ህዝባዊ ተቀባይነት አላገኘለትም። ቢያዘጋጅ እንኳን ታዳሚ እንደማይኖር ከወዲሁ በመረዳቱ ከውርደት የማምለጫ መላዎችን እየደረደረ ይገኛል። ለዚህም ፓርቲው ሚያዝያ 7 2018 ባወጣው መግለጫ የጠራውትን ሰልፍ ለማካሄድ አሁንም ቁርጠኛ ነኝ ብሎ መናገሩን ረስቶ መጀመሪያ ላይ መንግስት ተገዢ ካልሆነ ሰልፉ አይቀሬ ነው ብሎ ሲፎከርባቸው ከነበሩ ቅድመ ሁኔታ ነጥቦች ውስጥ አንድ ሁለት ነጥቦችን አስገዳጅ አይደሉም በሚል መቀነሱን ተመልክተናል። ቀስ እያለ ደግሞ ሁሉንም ነጥቦች ቀንሶ በቃ ጥያቄዎች ተመልሰዋል፣ ሰልፉ ተሰርዟል በሚል በመላሹ ልክ እንደሚል ይጠበቃል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።